ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ አብርሃም ታደሰ በቤቱ ያዙ ይልቀቁኝ እያለ መጥቷልኝ። እሱም እንግዲህ ምንድን ነው የበረራ ሰዓቱ ነበረ። ፓስፖርቱን ሩታና ኤፍሬም ደብቀውበት፣ እነሱ ደግሞ እንግዲህ የያዙበት ፓስፖርቱን የሚሄድበት መንገድ ትክክል ስላልሆነ፣ በነገራችን ላይ አንዳንድ ሰዎች ለራሳቸው ብለው ወይም እንግዲህ ለእነሱ ብለን ስንነግራቸው ብዙ ሰዎች የማይገባቸውን ሰዎች አሉ ማለት ነው። ይሄ ማለት ልክ እንደ አብርሃም ታደሰ ነው ማለት ነው። አብርሃም ታደሰ እንግዲህ መጀመሪያውን ትናንትና ነው በቀደም ዕለት መጥቶሳል። እኔ ከዚህው ኢትዮጵያ ውስጥ ነው የምዝናና ራሴን ትሪትመንት ለማድረግ ወይም እንግዲህ ከእናንተ ጭቅጭቅ ትንሽ አርፋለሁ ብሎ እነ ሩታ እነ ኤፍሬም እነ ዳኔም ይቺ ውሽሚት እነ ሄርሜላም ያው ከዚህ ሀገር ነበር የመሰላቸው ማለት ነው ኢትዮጵያ ውስጥ። እሱ ግን እንግዲህ እነሱ ኦዲየንሶች በጣም ለእኔ የሚጨነቁልኝ የሚያስቡልኝ ለጤና የሚንገበገቡልኝ ናቸው ትኬት የላኩልኝ ብሎ እንግዲህ ተናግሯል ማለት ነው። እነ ሩታም ትክክል ስላልሆነ ይህ ፓስፖርት፣ ሁለተኛ ደግሞ የያዘው ልብስና ከትኬቱ ላይ የተቆረጠው ቀን ለረዥም ጊዜና ወይም እንግዲህ ለረዥም ቀናቶች ወይም ለወራት ማለት ይቻላል ያን ስለሆነ ይሄ ነገር ትክክል አይደለም ብለው እንግዲህ በረራውን አስቀርተውበታል ማለት ነው። እሱም እንግዲህ ዛሬ ቢቀር ነገ አልቀርም፣ እኔ ሁለታችሁ ጭቅጭቅ ምንም ነገር ሊገባኝ ስላልቻለ ከእናንተ ጋር መኖር አልፈልግም ብሎ እንግዲህ በጣም ነው ዛሬ በነገራችን ላይ ሲጮህ የነበረ ማለት ነው። እኔ አብርሃም ታደሰ ወደ 4 ዓመት ምናምን ነገር እንግዲህ እየተከታተል ነው እንደ ዛሬ ሲያብድና ሲጮህ በቃ ብቻ ምድሩ አልበቃው ብሏል ማለት ነው። በቃ ስፍራው ቦታው ምንም ነገር ሊበቃው አልቻለም። በጣም ነበር የተወራጨ ማለት ነው። በተለይ እንግዲህ ያው አንዳንዴ ፍቅርም ሊሆን ይችላል ግን ማለት ነው ለምንም መሄድ ሂዶ ይየው አይደለ እንግዲህ የእሱ ኦዲየንስ ከሆኑ ለጤናው ወይም እንግዲህ እሱ ካለበት ሙድ ለማውጣት የቆረጡለት ሰዎች ሊኖሩ ይችላሉ። ይህን ነገር ደግሞ እነሱ በቃ ከተመቸው ከዚው ይቀራል አይደለም። እሱ እንግዲህ ካልፈለገ ከዚህ ከኛ ጋር ምናምን ነገር ካልፈለገ ለመንገድ መገባ ማለት ነው። ሄርሜላም አንተ ከኔ ጋር አይደለ መዝናናት የምትፈልግ አንተ እኔን ነው የምትመርጥ። እኔ እኮ ሚስት ተቀምጣ ወይዘሮ ሄርሜላ ይሄን ያህል የምትንገበገቢ ምን ቤት ነሽ ማለት ነው። ዳኒም እንግዲህ ተሽሎ እባክህ ዳኒ አንተ ትሻላለህ እና ፓስፖርቴን ከሩታና ከኤፍሬም እባክህ ተቀበልልኝ ተብሏል። እንግዲህ እሱም ከዚህ ላይ እንደምታዩት ኤፍሬም ከዚያው ከሀገር ውስጥ ከሆነ ያው ፓስፖርትህን እንሰጥሃለን ብሎት እንግዲህ ያው ፓስፖርቱን ለዳኒ ተቀብሎ ዳኒም እንግዲህ በአደራ መልክ ከውጭ ሀገር እንዳይወጣ አድርገው ኤፍሬምና ሩታ እየሰጡት ይገኛሉ ማለት ነው። እንግዲህ ሩታም ቃል ገብታለች፣ ውሽሚትም ቃል ገብታለች። ከዚህው ከሀገር ውስጥ ተዝናና፣ ማንም አይደርስብህም፣ ማናችንም አንደውልብህም እና ራስክን ትሪትመንት አድርግ፣ ራስክን አረጋጋ ብለውታልኝ። እሱም እንግዲህ ያው ተስማማም አልተስማማም ብቻ አንድ ሰው በነገራችን ላይ ልቡ ከሻፈተ ልቡ ከቆመ ማንም ሊመልሰው አልቻለም ማለት ነው። እና አብርሃም ታደሰ በነገራችን ላይ እኔ ሳስበው ጤነኛ አይመስለኝም። ትንሽ የጤና ችግር ሳይኖርበት አይቀርም ማለት ነው። አሁን ካመመው ወዲህ ብቻ ትክክል አይደለም ማለት ነው። ብቻ አልገባኝም አይደለ የሚናገራቸው በተለይ ሩታና ኤፍሬምንማ እኔ እኮ በግ አይደለሁም እንደ በግ እኮ የምነዳ አይደለሁም። እንዴ ማን በግ ነህ አለ? ማንም እኮ በግ ነህ ያለህ አይደለም። ኤፍሬም ቢሆን ለአንተ ብሎ ነው። በቃ ትኬትህን አዩት፣ የፓስፖርትህን ሁሉ ነገር አዩት። የምትሄድበት መንገድ የምትሄድበት ሀገር ለአንተ ስለማይመጥን፣ ሁለተኛ ደግሞ የሰው ሀገር የሰው ነው አይደለም። ሁላችንም ጠንቅቀን እናውቃለን። እናንተ ሀገራችሁ ስለሆናችሁ በቃ እኛ አረብ ሀገር ወይም እንግዲህ አውሮፓም ሆነ አረብ ሀገርም ሆነ ስንቀመጥ ወይም ብቻ ብዙ ነገር አለ አይደለ? እንደዚያ ነገር ስናይ እየተመቸን እንመስላለን እንጂ የሰው ሀገር በጣም እሳት ነው እላቸዋለሁ ማለት ነው። እና እንግዲህ ዛሬ አብርሃም ታደሰ ያው ከሪፖርት አስቀርተዋለች ሩታ ሀብቴና ኤፍሬም ልበለው እንጂ ኤፍሬም ደግፌ ልል ነበር። ያው አልኩት ኤፍሬም ደግፌ የሩታ መከታ የወንድሞ መከታ ለሱ አስቦለት ነበረ። ዳኒም እንግዲህ ከውሽሚት ጎን ሆኖ እንግዲህ ያው እነሱ ላንተ ስለሚያስቡልህ ነው። ከሰው ሀገር ሄደህ ምንም ነገር ያው ጉዳት ነው እንጂ ጥቅም ነገር አታገኝም።
እና ያለው ነገር ይሄ ነው እንግዲህ። የውሽሚት አድናቂዎች እንግዲህ የዳኒ ማለት ነው አንተ በዚህ በሁለት ሴት ተከበህ በዚህ ፍቅረኛ በዚህ ሚስት እናቴ እሱ እናቴ በቃ በዚያም በዚህ የሚንከባከቡታልኝ አይደለ? እኔ ብሆን በቃ ይሄድ አይቶ ይመጣል። ከዚያ በኋላ ይቅር ይላልኝ። አሁን አብርሽ ማንንም አልፈለግም። ሄርሜላንም አልፈለገም፣ ሩታንም አልፈለገም። ግን በነገራችን ላይ እኔ እንዳሰፉት ከሄርሜላ ለመራቅ የማያደርገው እና የማይፈነቅለው ድንጋይ የለም። ሄርሜላ ደግሞ ልትለቀው አልቻለችም። ሄርሜላ ለምንድን ነው አንቺ ሙጭጭ አልሽበት? እሳ በቃ ተውት፣ ልጁን አታጨናንቁት። ልጁ ራሱ እንዲሁም ሄዱ ማለት ነው። እንዲሁም ሩታ እኔ ልንገርሽ ይሄድና ይየው የሰው ሀገር ከዛ በኋላ ከተመለሰ በኋላ ያንን ህይወት ይጀምራልኝ ያያልኝ ወይም ይዝናናልኝ አእምሮውን አድሶ የሚመጣ ከሆነ ከዚህ በጭንቀት በሀሳብ ማታ ማታ እኔ ስተኛ የማስበውና የምጨነቀውን እናንተ አታውቁልኝም እያለ ነው ማለት ነው። እና አብርሃም አንተ እንደዚህ የምትጨነቅ ከሆነ የምታስብ ከሆነ ለምን ከዚህ ህይወት አትወጣም? ለምን አንተ ቁጭ አድርገህ በቃ ብትሰደብ 1 ሳምንት ነው፣ ብትዘቅዘቅ 1 ሳምንት ነው። እኔ የምፈልግ ሚስቴን ነው በል ማለት ነው። እና የሄርሜላ አድናቂዎች ደግሞ ሄርሜላ ከዚህ ህይወት ውጭ በቃ አሁን ይህን ሳምንትማ ገብቷቸዋል እውነት ማለት ነው። አንዲቱ ምን አለች? አብርሽ ባለትዳር ባለልጅ ቤት ያለው ሰው ስለሆነ የሄርሜላ አድራቂ ናት እና ከሱ ህይወት ውጭ አብርሃም ታደሰ የልጅ አባት ነው እና ሚስት አለውና ልጁን ያሳድግበት። አያችሁ እውነት ሲጋለጥ ግን ሁላቸውም አብርሃምና ሩታ ባለትዳር እንደሆኑ ሩታ ሀቅ እንዳላት አብርሃም ደግሞ ያው ወስላታ ስለሆነ እና አሁን እንግዲህ የሩታ ሀቅ እየወጣላት ነው። እና አብርሽ ደግሞ ወላሂ አትጮህባቸው ማለት ነው። ምንድነው እነሱ እኮ ለአንተ ብለው ነው ይሄን ሁላ የሚያደርጉልህ። አንተ ለምንድነው ይሄን ያህል የምትጮህ ማለት ነው? እናንተም ቢሆኑ በቃ ልቀቁት፣ ይሄድ ይዝናና። እኔ ከዚህ ሀገር ሁኜ ጭንቀት ይዞኛለኝ። የእናንተን ሀሳብ እየመጣችሁ የምጨቀጭቁኝ ከሆነ ማንንም ልሰማም አልቻልኩም፣ በጣም ላብድ ነው ብሏል። እና ሄዶ ሳምንትም ተቀመጠ፣ ወርም ተቀመጠ፣ ምንም ተቀመጠ፣ አዲስ ህይወትም ጀመረ። እሱ ያው እንግዲህ በጣም ብዙ ነገሮች እያሰበ ስለሆነ ደግሞ ሌላ ነገር አእምሮትም ሊሆን ይችላልና ሄዶ አሁን ደግሞ እንግዲህ ዳኒ ባለፈውም ብሎ ነበረ የሀገሩን ውስጥ ጨርሶ ደግሞ ወደ ውጭ ሀገር ሄዶ ደግሞ ያው አስረግዞ ይመጣል ብሎ ነበረ። ይሄ ነገር እንግዲህ ይሆናል። ፓስፖርቱንም እንግዲህ በዳኒ በኩል ያው ተቀብሏልኝ ነገ በረራ እንደሚሄድ እንግዲህ ይሄዳል ብዬ አስባለሁ ማለት ነው። አብርሃም እንደዛሬ ሲያብድ ሲሰክር እንደዚህ ሆኖ አይቼው አላውቅምና እናንተም ለቀቅ አድርጉት። በቃ የልቡን ይሙሉለት። ሩታን ብትሆኝ ያው ያኔ ልጅሽ አባት ነው። ልጅሽን ብቻውን ማሳደግ ምናምን ነገር ሊከብድሽ ይችላል ካላባት ነው እንጂ እንደኔ ቢሄድ ይሻላል ማለት ነው። ከዚህ ሆኖ ከሚጨነቅ ወይም ሁለተኛ በቃ ራሱን አስተካክሎ ራሱን በአዲስ ነገር አድርጎ ቢመጣ እንደኔ ተመራጭ ነው እላለሁኝ። ኤፍሬምም ቢሆን ወንድምህ ነውና ላንተ አስቦልህ ነው፣ አትጮህበት። ኤፍሬም በጣም አስተዋይ ነው እና ቤተሰቦች እንግዲህ ዛሬ አብርሃም ታደሰ ትንሽ ፉት